24 ዓመታት ያህል ፀሐይን ሳታይ ንጹህ አየር ሳትተነፍስ የአዕዋፋትን ዝማሬ ሳትሰማ በጨለማ ክፍል ውስጥ ብትታሰርስ? የሚገርመው ግን የታሰርከው በባዕድ ሳይሆን አባት ብለህ በምትጠራው የገዛ ደምህ ቢሆንስ? ዛሬ በኢትዮጵያ ዴይሊ ኢንተርቴይንመንት ዓለምን ያስደነገጠውን በአንድ ቤት መሬት ስር የተደበቀውን የኤልዛቤት ፍሪትዝልን ዘግናኝ እውነተኛ ታሪክ ይዘንላችሁ መጥተናል። ይህ ታሪክ የፊልም ድራማ ሳይሆን በሰው ልጅ አእምሮ ሊታሰብ የማይችል የክፋት ጥግ ነውና። እንኳን ወደ ኢትዮጵያ ዴይሊ ኢንተርቴይንመንት በሰላም መጣችሁ። ዛሬ ወደ ኦስትሪያ አምስቴን እወስዳችኋለሁ። በዚህ ጽንፈኛ ከተማ ውስጥ ለሩብ ክፍለ ዘመን ተሸሽጎ የነበረውን ያንን ጥቁር ምስጢር ልክ እንደ ጨካኝ አምባገነኖች አሰቃቂ ታሪክ አያይዘን በጥልቀት እንመለከተዋለን። ጆሴፍ ፍሪትዝል የገዛ ልጁን ለ24 ዓመታት የባርነት ህይወት የዳረገበትን ሚስጥራዊ መቃብር አብረን እንፈትሻለን። እስከ መጨረሻው አብራችን ቆዩ። ይህ ታሪክ ስለ ጨለማ፣ ስለ ክፋትና በአንድ ሰው ቤት ውስጥ ስለተደበቀው ታላቅ ስቃይ የሚናገር እጅግ ዘግናኝ እውነተኛ ታሪክ ነው። ኢትዮጵያ ዴይሊ ኢንተርቴይንመንት ዛሬ የሰው ልጅ ሊሸከመው የማይችለው ያንን ጥቁር ምስጢር ይዞላችሁ መጥቷል። ታሪካችን የሚጀምረው በ1984 እንደ አውሮፓውያን አቆጣጠር ነው። ዓለም በከፍተኛ ትኩሳት ውስጥ ነበረች። በኢትዮጵያ በታላቁ ረሃብ ምክንያት ዓለም አቀፍ ድጋፍ የሚሰበሰብበት ዝግጅት እየተደረገ፣ በሌላ በኩል ደግሞ ቀዝቃዛው ጦርነት የምድርን ሰላም በነጠቀበት ወቅት ነበር። ነገር ግን በኦስትሪያ በምትገኘው አምስቴን በምትባል ጸጥተኛ ከተማ ከአንድ ቆንጆ ቤት በታች ከሰው እይታ ውጭ የሆነ ታላቅ ክፋት ስር እየሰደደ ነበረ። ኤልዛቤት ፍሪትዝል ገና የ18 ዓመት ወጣት ነበረች። የወደፊት ተስፋዋ እንደ ፀሐይ የሚያበራ፣ ኑሮዋም በደስታ የተሞላ ይመስል ነበር። ነገር ግን አባቷ ጆሴፍ ፍሪትዝል በውስጡ የያዘው ጸባይ ከሰውነት ተራ የወጣ፣ ልክ እንደ ጨካኝ ወንጀለኞች ሌላውን ነፍስ በቁጥጥር ስር ለማዋል የሚናፍቅ አውሬ ነበረ። ነሐሴ 28 ቀን 1984 ጆሴፍ ለልጁ እንዲህ አላት፣ ነይ እስቲ መሬት ስር ወዳለው ክፍል ወርደሽ አንድ በር እንድትደግፊኝ ይፈልጋለሁ። ኤልዛቤት ለአባቷ የነበራት ክብርና ፍቅር ወደ ሞት ወጥመድ ይዟት እንደሚሄድ አላወቀችም። ልክ ወደ ታች እንደወረደች ያ ጨካኝ አባት በኤተር የታሸገ ጨርቅ አፍንጫዋ ላይ አደረገ። ኤልዛቤት አይኗን ስትገልጥ ራሷን ያገኘችው በጠባብ እርጥበት ባለውና ብርሃን በማይገባው ክፍል ውስጥ ነበረ። አባቷ መጋረጃውን ብቻ ሳይሆን ሕይወቷን ጭልጭል እንዳለች መብራት አጠፋው። ጆሴፍ ፍሪትዝል ልክ እንደ ጨካኝ ባሪያ ፈንጋዮች ነበረ። አንዲትን ነፍስ ያለ ርህራሄ ወስዶ በሰንሰለት አስሮ ሕይወቷን እንደሚበዘብዘው ሁሉ እርሱም የገዛ ልጁን በሰንሰለት አስሮ መጫወቻው አደረጋት። ይህ ሰው በውጭው ዓለም ለጎረቤቶቹ ደግና ታታሪ ሰው ነበረ። በውስጡ ግን ሽብር የሚዘራ ሰይጣን ተደብቆበታል። ጆሴፍ ለሚስቱና ለጎረቤቶቹ እንዲህ የሚል ውሸት ፈጠረ። ኤልዛቤት ጠፍታለች፣ አንድ ሃይማኖታዊ ቡድን ተቀላቅላ ርቃ ሄዳለች አለ። እንዲያውም እርሱ ራሱ የጻፈውን የውሸት ደብዳቤ ከሷ የተላከ ነው ብሎ በማሳየት መላውን ዓለም አታለለ። ኤልዛቤት በዚያ ጨለማ ክፍል ውስጥ ለ24 ዓመታት እንደምትቆይ፣ ፀሐይንና ጨረቃን እንደማታይ፣ አባቷን በየቀኑ እየወረደ የሚፈጽባትን አሰቃቂ ስቃይ የምትሸከም ሕያው አስክሬን እንደምትሆን ግን ማንም አላሰበም ነበር። የሰው ልጅ ክፋት በዚህ ልክ ጥልቅ ሊሆን ይችላልን? ኤልዛቤት በዚያች ጠባብ ክፍል ውስጥ ስትቆለፍባት ጊዜ የቆመ መሰላት። በውጭው ዓለም ታላላቅ ታሪኮች እየተፈጸሙ ነበረ። በ1989 የበርሊን ግንብ ፈረሰ። በ1990ዎቹ የዲጂታል አብዮት ዓለምን ቀየራት። በኢትዮጵያ አዳዲስ የፖለቲካ ምዕራፎች ተከፈቱ። ነገር ግን ለኤልዛቤት ብቸኛው ዓለም አባቷ ጆሴፍ ፍሪትዝል በገነባላት የኮንክሪት መቃብር ነበረ። ጆሴፍ ልክ እንደ ጨካኝ አምባገነን ገዥ ነበረ። ሰብአዊ መብትን ጨፍልቆ ነፃነቷን ቀምቶ እኔ ላንቺ ያውቅልሻለሁ እንደሚለው ሁሉ ጆሴፍን በኤልዛቤት ላይ ፍጹም አምባገነን ሆነ።
እርሷም የራሱን ንብረት አደረጋት። በዚያች ጨለማ ክፍል ውስጥ ለ24 ዓመታት የቆየችው በሰንሰለት ታስራ ብቻ ሳይሆን በከፍተኛ የስነ ልቦና ሽብር ውስጥ ሆና ነበረ። ጆሴፍ በሩን በኤሌክትሮኒክስ ሚስጥር ቁልፍ የቆለፈው ሲሆን ከወጣሽ ወይንም ልታመልጪ ካሰብሽ ክፍሉ በጋዝ ይሞላል በማለት ዘግናኝ ማስፈራሪያ ይሰጣት ነበረ። በዚህ አስፈሪ ጨለማ ውስጥ ኤሊዛቤት ለብቻዋ አልነበረችም። ለ24 ዓመታት በደረሰባት አሰቃቂ በደል ምክንያት 7 ልጆችን ወለደች። አስቡት፣ እነዚህ ህጻናት የተወለዱት ፀሐይ በሌለበት ንጹህ አየር በማይገቡበትና በአይጥ በተሞላ ሲኦል ውስጥ ነው። ከነዚህ ልጆች መካከል አንዱ ከተወለደ ከቀናት በኋላ ሲሞት ጆሴፍ ያንን ምስኪን ህፃን አስክሬን በቤት ውስጥ ባለው ማሞቂያ ውስጥ ጨምሮ አቃጠለው። ይህ ሰው በቃላት ሊገለጽ የማይችል ክፉ ፍጥረት ነበረ። 7 ልጆች ከገዛ አባቷ። ጆሴፍ የፈጠረው የውሸት ዓለም እጅግ አስገራሚ ነበረ። ከልጆቹ መካከል 3ቱን ወደ ላይኛው ቤት ወስዶ ኤሊዛቤት በደጅ ጥላልኝ ሄዳለች በማለት ከሚስቱ ጋር አሳደጋቸው። የቀሩት 3 ልጆች ግን ከእናታቸው ጋር በዚያች ጠባብ ክፍል ውስጥ ለዓመታት ተቀበሩ። እነዚህ ልጆች የላይኛውን ዓለም መኖሩን የሚያውቁት በትንሿ ቴሌቪዥን በሚያዩት ምስል ብቻ ነበረ። ጆሴፍ ፍሪትዝል በጎረቤቶች ዘንድ ጥቡ ጎረቤትና ጠንካራ ሰራተኛ ተብሎ ይታወቅ ነበረ። የቤቱን መሬት ስር ሲቆፍርና ሲያሰፋ ለአትክልት ማከማቻ ነው እያለ ይዋሽ ነበረ። በውስጡ ግን በሚስጥር ግድግዳ እየገነባ ድምፅ እንዳይወጣ በማድረግ አንዲት ነፍስ ለሩብ ክፍለ ዘመን አሰቃየ። ይህ ሰው የኤሊዛቤትን ወጣትነት፣ ውበትና ነፃነት እንደ ምስጥ በላው። ኤሊዛቤት በ24 ዓመታት ውስጥ አንድም ቀን ፀሐይ አላየችም፣ የዝናብ ጠብታ አልነካትም፣ ወይንም ደግሞ የአበቦችን ጠረን አላሸተተችም። ኤሊዛቤት በዚያች ጨለማ ክፍል ውስጥ ያሳለፈችው እያንዳንዱ ሰከንድ የሰው ልጅ እብሪትና ጭካኔ ምን ያህል ጥልቅ ሊሆን እንደሚችል የሚያሳይ ትልቅ ጠባሳ ነው። ነገር ግን የዚህ ሁሉ ግፍ ማብቂያ የሚሆንበት አንድ አጋጣሚ ተፈጠረ። ኤሊዛቤት በዚያች ኮንክሪት መቃብር ውስጥ ለ24 ዓመታት ስትማቅቅ ነፃነት የማይታሰብ ህልም ሆኖባት ነበር። ነገር ግን በ2008 ዓመተ ምህረት እንደ አውሮፓውያን አቆጣጠር ዓለም በታላቁ የኢኮኖሚ ቀውስ ስትናወጥ በጆሴፍ ፍሪትዝል ቤት ስርም ለዘመናት የታመቀው ሚስጥር መፈንዳት ጀመረ። ለዚህ ደግሞ ሰበብ የሆነችው የኤሊዛቤት የበኩር ልጅ ክርስቲን ነበረች። የ19 ዓመቷ ክርስቲን በጠና ታመመች። በጨለማ ውስጥ ተወልዳ ባደገች ወጣት ላይ ኩላሊቷ ስራ አቆመ። ኤሊዛቤት ልጇ በዓይኗ ፊት ስትሞት ማየት አልቻለችም። በታላቅ ሽብር ውስጥ ሆና አባቷን ተማጸነችው። ጆሴፍ ያ ጨካኝ ሚስጥሩ እንዳይጋለጥ በመፍራት መጀመሪያ እምቢ ቢልም በመጨረሻ ግን የውሸት ድራማዬን እቀጥላለሁ በሚል እብሪት ክርስቲንን ወደ ሆስፒታል ወሰዳት። ጆሴፍ ለዶክተሮቹ የነገራቸው ውሸት እንዲህ ነበረ። ይህች ልጅ ኤሊዛቤት የምትባለው ልጅ ደጃፌ ላይ ጥላልኝ የሄደችው ልጅ ናት። ደብዳቤም አብሮ አለ። ነገር ግን ዶክተሮቹ ጥርጣሬ ገባቸው። የልጅቷ የጤና ሁኔታ ከላይኛው ዓለም የመጣች እንደማትመስል አሳበቀባት። ፖሊሶቹ የኤሊዛቤትን ጉዳይ ዳግም መመርመር ጀመሩ። ጆሴፍ ሁኔታዎችን እየከረሩ ሲመጡ ኤሊዛቤትን ከ4 ዓመታት በኋላ ለመጀመሪያ ጊዜ ከመሬት በታች አወጣት። ዓላማው ግን ነፃ ሊያወጣት ሳይሆን ከሃይማኖታዊ ቡድን ተመልሻለሁ ብላ ለፖሊሶች እንድትዋሽ ለማስገደድ ነበረ። ሚያዝያ 26 ቀን 2008 ኤሊዛቤት ከሆስፒታል አጠገብ ቆማ ለመጀመሪያ ጊዜ የሌሊቱን ንጹህ አየር ተነፈሰች። ፖሊሶች ኤሊዛቤትን ሲያገኟት ግን ያዩት ነገር ልብ የሚሰብር ነበረ። ገና የ42 ዓመት ጎልማሳ ብትሆንም በጨለማና በስቃይ ብዛት ፀጉሯ የሸበተ፣ ቆዳዋ የገረጣና ጥርሶቿ ረግፈው ነበረ። እሷ ልክ እንደተገፋችና እንደተበዘበዘች ምስኪን ነፍስ በጆሴፍ እብሪት ተመጣ አልቃ ነበረ። ፖሊሶች ለብቻዋ ወስደው ሲያነጋግሯት ኤሊዛቤት በአንድ ቅድመ ሁኔታ ሚስጥሩን ለመናገር ተስማማች። ያ ሰው ወይንም አባቷ ዳግመኛ እንደማያያት ቃል ግቡልኝ። ያኔ ነበር እውነተኛው ክፋት የተገለጠው። ኤሊዛቤት ላለፉት 24 ዓመታት የደረሰባትን መቆጠር የማይችል በደል፣ የአባቷን ሰይጣናዊ ድርጊትና መሬት ስር የታሰሩትን ልጆቿን ታሪክ ዘረገፈችው። ፖሊሶች ወደ ቤቱ መሬት ስር ወርደው ያዩት ትዕይንት ከሰው ልጅ አእምሮ በላይ ነበረ። ያ በውጭው ዓለም ደግ የሚመስለው ጆሴፍ በቤቱ ስር የገዛ ልጁንና የገዛ ልጆቹን በባርነት ሲገዛ የነበረ አውሬ ሆኖ ተገኘ። የጆሴፍ ፍሪትዝል የውሸት ካስል በፖሊሶች እጅ ሲፈርስ መላው ዓለም በድንጋጤ ደነዘዘ።
በ2008 እና 2009 የዓለም ሚዲያዎች በሙሉ አይናቸውን ኦስትሪያ አደረጉ። ይህ ታሪክ የአንድ ቤተሰብ ሚስጥር ብቻ አልነበረም። የሰው ልጅ ጭካኔ ግን ጥግ የደረሰበት ክፋት ስጋ ለብሶ የታየበት ታሪካዊ ክስተት ነበረ። ጆሴፍ ፍሪትዝል በፍርድ ቤት ሲቆም ልክ እንደተሸነፈና ለፍርድ እንደቀረበ ጨካኝ አምባገነን ነበረ። አምባገነኖች በታሪክ መድረክ ላይ ለደረሱት በደል መልስ እንደሚሰጡት ሁሉ ጆሴፍም ያደረሰው ግፍ ሁሉ በፊቱ ተዘረገፈ። በችሎቱ ላይ ኤልዛቤት ለ11 ሰዓታት የተቀረጸ የምስክርነት ቃሏን ሰጠች። ጆሴፍ መጀመሪያ ላይ ጥፋተኛ አይደለሁም ለማለት ቢሞክርም የኤልዛቤትን ቃላት ሲሰማ ግን ያ የደረቀ ጸባይ ተሰበረ። ፍርድ ቤቱ ጆሴፍን በነፍስ ግድያ፣ በጨለማው ክፍሉ ስለሞተው ሕፃን፣ በባርነት፣ በጠለፋና በደል በመፈጸም ጥፋተኛ ብሎ ፈረደበት። የሰጠው ቅጣትም የዕድሜ ልክ ጽኑ እስራት ነበረ። ዛሬ ጆሴፍ ፍሪትዝል በእስር ቤት ውስጥ ይገኛል። ስሙም በታሪክ ውስጥ እንደ አንድ አውሬ ተመዝግቧል። እርሱ የጋረደው መጋረጃ ተቀዶ በእርሱ ፈንታ እርሱ ራሱ በብረት በሮች ጀርባ ተቆለፈበት። የኤልዛቤት ታሪክ ግን እዚህ ላይ አያበቃም። ከ24 ዓመታት የሲኦል ሕይወት በኋላ እርሷና ልጆቿ አዲስ ስምና አዲስ ማንነት ተሰጣቸው። ኦስትሪያ ውስጥ በሚገኝ አንድ ምስጢራዊ ቦታ በታላቅ ጥበቃ ስር አዲስ ሕይወት ጀመሩ። ኤልዛቤት ለመጀመሪያ ጊዜ የፀሐይ ሙቀት፣ የሳር ልምላሜና የነፃነት ትርጉም አጣጣመች። ምንም እንኳን ያሳለፈችው ስቃይ በልቧ ላይ ትልቅ ጠባሳ ቢጥልም ኤልዛቤት ግን ተስፋ አልቆረጠችም። ልጆቿንም ወደ ትምህርት ቤት በመላክና መደበኛ ሕይወት እንዲመምሩ በማድረግ የአባቷን ክፋት በይቅርታና በጽናት አሸነፈችው። እርሷ ልክ እንደተፈታች እስረኛ የገዛ ማንነቷን መልሳ ገነባች። ኤልዛቤት ከ24 ዓመታት በኋላ ለመጀመሪያ ጊዜ ፀሐይን ስታይ የነፃነት ትርጉም ምን ያህል ከባድ እንደሆነ ለዓለም አሳይታለች። የአባቷ የጆሴፍ እብሪትና ጭካኔ መጨረሻው ውርደትና እስራት ቢሆንም በኤልዛቤትና በልጆቿ ላይ የደረሰው ጠባሳ ግን ለዘላለም የሚኖር ነው። እናንተስ በዚህ ታሪክ ላይ ምን ትላላችሁ? አንድ ሰው እንዲህ ያለውን ሰይጣናዊ ድርጊት እንዴት ሊፈጽም ይችላል? አስተያየታችሁን በኮሜንት ላይ አስፍሩልን። ይህንን ልብ የሚሰብር ታሪክ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። እንደዚህ ያሉ በዓለም ዙሪያ የተፈጸሙ እውነተኛና አስደንጋጭ ታሪኮችን እንዲሁም ምርጥ የመዝናኛ መረጃዎች በየቀኑ እንዲደርሷችሁ አሁኑኑ ሰብስክራይብ በማድረግ የኢትዮጵያ ዳይሊ ኢንተርቴይንመንት ቤተሰብ ይሁኑ። የደውል ምልክቷንም መጫኑን አይዘንጉ። ምክንያቱም እኛ ጋር ሁልጊዜም አዲስና የሚገርም መረጃ አለ። በሚቀጥለው ቪዲዮ እስክንገናኝ ሰላም።